ሰሞኑን ለብራዚል ብሔራዊ ቡድን ተመርጦ የነበረው ኔይማር ጁኒየር ጉዳት ማስተናገዱ እየተዘገበ ይገኛል። በሳንቶስ እግር ኳስ ክለብ በሀገሩ ብራዚል እየተጫወተ የሚገኘው ኔይማር ለዓለም ዋንጫ እንዲጠራ የብራዚል ሕዝብ ያልፈነቀለው ድንጋይ የለም። በርካታ የቀድሞ ጀግኖችና የቀድሞ ተጫዋቾችም ይህ ተጫዋች ደጋፊ በመሆን ካርሎ አንቸሎቲን በንግግራቸው ሲያስገዷቸው ተመልክተናል። ካካ እንደዚሁም ካርሎስ ካፉና የመሳሰሉ ተጫዋቾች ኔይማር ለዓለም ዋንጫው መግባት አለበት፣ አቅም ባይኖረው እንኳን ስሙ ብቻ ይጠቅመናል፣ ልምዱን ለቡድኑ ያጋራል በሚል ጫና ሲፈጥሩ መቆየታቸው ይታወቃል። በመጨረሻም ካርሎ አንቸሎቲ ባደረጉት ጥሪ ኔይማርን በብሔራዊ ቡድን ውስጥ ማካተታቸው ይታወሳል። ይሁንና ዛሬ እየወጡ ባለው መረጃዎች መሰረት ኔይማር ጉዳት አስተናግዷል። እስከምን ጊዜ ያርቋል፣ እስከ መቼ ያቆየዋል የሚለው ጉዳይ ባይለይም የኔይማር ጉዳት ማስተናገድ ግን ብዙዎችን አስደንግጧል። የብራዚል ሕዝብ ዋንጫ ያነሳ ያህል ኔይማር መመረጡን ተከትሎ በየጎዳናው እየወጣ ደስታውን ሲገልጽ ተመልክተነዋል። ምናልባት በጉዳት ይህ የዓለም ዋንጫ የሚያመልጠው ከሆነ ለኔይማር አሳዛኝ ሊሆን ይችላል። ኔይማር ጁኒየር በቀጣዩ ዓለም ዋንጫ እንመለከተው ይሆን? ጉዳቱ ረጅም ጊዜ የሚያቆይ ይሆን ወይስ በፍጥነት ተመልሶ ለዓለም ዋንጫው ይደርሳል? ብዙዎች እየጠበቁት ያለው ጥያቄ ነው። ይመቻችሁ። መልካም ቀን። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ